ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንመማር የፈለኩት የእብድ ውሻ በሽታ ወይም ደግሞ ራቢስ ቫይረስ ምንድነው የሚለውን አብረን እናያለን ማለት ነው። ከዚህ በተጨማሪ ደግሞ የእብድ ውሻ በሽታ መተላለፊያ መንገዶች ምንድናቸው? የሚያሳየው ምልክትስ ምንድነው? ከዚህ በተጨማሪ ደግሞ እንዴት ነው ፕሪቨንት ማድረግ የምንችለው የሚለውን በዚህ ቪዲዮ እስከ መጨረሻው አብረን እንመማራለን ማለት ነው። ከዛ በፊት እንደተለመደው ለቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ እንድታዩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳብ ስገባ ይሄ ራቢስ ቫይረስ ወይም ደግሞ የእብድ ውሻ በሽታ እያልን የምንጠራው ብዙ ጊዜ አሁን ላይ የህብረተሰቡ የጤና ችግር ወይም ደግሞ ፐብሊክ ሄልዝ ፕሮብለም እንደሆነ ብዙ ጥናቶች ያስረዳሉ ማለት ነው። በተለይ ደግሞ በታዳጊ ሀገራት ኢትዮጵያን ጨምሮ የበሽታ መጠኑ እጅግ በጣም ፕሬቫላንሱ እየጨመረ እንደመጣ ብዙ ጥናቶች ያስረዳሉ ማለት ነው። እንግዲህ ራቢስ ቫይረስ እያልን የምንጠራው ብዙ ጊዜ አጣዳፊ የሆነ ወይም ደግሞ አኪዩት የሆነ ኬዝ ሊያስከትል የሚችል ይሄ አርኤንኤ የሆነ ቫይረስ ነው ማለት ነው። እንደሚታወቀው እንግዲህ ብዙ ጊዜ ብዙ ከሌሎች በሽታ አይነቶች ለየት የሚያደርገው የማዕከላዊ የነርቭ ስርዓትን በመጉዳት በተለይ ደግሞ ሴንትራል ነርቭ ሲስተም እያልን የምንጠራውን እንዲሁም ደግሞ ማስሎችን በመጉዳት ወይም ደግሞ ጡንቻዎችን በማጥቃት የሚታወቅ የቫይረስ አይነት ነው ማለት ነው። ስለዚህ ሰውንና እንስሳትን ያጠቃል ማለት ነው። ሰውንና የተለያዩ እንስሳቶችን ያጠቃል ማለት ነው። እንግዲህ አንጎልና ጡንቻዎችን አንጎልና ጡንቻን እንደሚታወቀው በማጥቃት በአጭር ጊዜ ለሞት የሚዳርግ የቫይረስ አይነት ነው ማለት ነው። በበሽታው ከተያዘ እንስሳ ወደ ሌላ ሰው ሊተላለፍ ይችላል። ከእንስሳት ወደ እንስሳት በተለይ ደግሞ ከተያዘው እንስሳ ወደ ሌሎች እንስሳት ሊተላለፍ ይችላል ማለት ነው። ከሌሎች በሽታዎች ለየት የሚያደርገው አሁን እንዳልነው የሚራባበት ቦታ የሚኖርበት ኤሪያ በነርቭ ስርዓት መሆኑ ነው ማለት ነው። በተለይ ደግሞ የነርቭ ስርዓትን አሁን እንዳልነው ሴንትራል ነርቭ ሲስተምን እንደ መራቢያና እንደ ሳይት በመጠቀም ሰዎችን ለተለያዩ ጉዳት ያደርሳል ማለት ነው። በሽታው በጣም የሚስፋፋው እንደሚታወቀው ከሐምሌ እስከ ጥቅምት ባለው ነው ማለት ነው። ምክንያቱም በዛ ሰዓት ውሾች ይሄ ኮርትሺፕ ቢሄቨር እያልን የምንጠራው ወይም ደግሞ የነሱ የኮርትሺፕ ቢሄቨር ሰዓት ስለሆነ ወይም ደግሞ ሮት ምናምን የሚያነሱበት ወቅት ስለሆነ ብዙ ጊዜ አንድ ውሻ ካለ አንዲትን ሴት ወደ የተለያዩ ወደ 10-20 ውሾች በአንድ ላይ ይከተላሉ ማለት ነው። በዛ ሂደት እንግዲህ ከአንድ የተለከፈ ውሻ ካለ ወደ ተለያዩ ውሻዎች ዲስሚኔት ያደርጋል ማለት ነው። ስለዚህ እነዛ ውሾች ደግሞ ወደ ቤት በመሄድ ሰውን ይበክላሉ ማለት ነው። ውሻን ጨምሮ እንግዲህ የእብድ ውሻ በሽታ እያልን የምንጠራው እንግዲህ ይሄ ቫይረስ ውሻን ብቻ አይደለም የሚጎዳው እንደሚታወቀው እንደ ድመት የሌሊት ወፍ አህያ ፈረስ ሌሎች የእንስሳት እንደ ከብት አይነቶችን የዱር እንስሳቶችን ደግሞ እንደ ቀበሮና የተለያዩ እንስሳቶችን የሚያጠቃ የቫይረስ አይነት ነው ማለት ነው። ስለዚህ በማደግ ላይ ባሉ ሀገሮች ፕሪቫላንሱ በጣም ከፍተኛ መሆኑን ጥናቶች ያስረዳሉ ማለት ነው። መተላለፊያ መንገዶችን ስናይ ራቢስ ቫይረስ እንግዲህ እንደሚታወቀው ኮንታጂየስ ነው ወይም ደግሞ ከተለከፈው ውሻ ወደ ሰው ከተለከፈው ውሻ ወደ እንስሳት የመተላለፍ አቅሙ በጣም ከፍተኛ ነው ማለት ነው። 95% አካባቢ እንደሚታወቀው በባይት ወይም ደግሞ በንክሻ ነው ከአንድ ሰው ከእንስሳት ወደ ሰው ወይም ደግሞ ከእንስሳት ወደ እንስሳት ሊተላለፍ የሚችለው ማለት ነው። ሌሎች ቀሪዎች 5% አካባቢ በንክኪና የተለከፈ ውሻ ወይም ደግሞ ቫይረሱ ያለበት ውሻ ከሌሎችን ውሾች በሚነካበት ጊዜ ወይም ደግሞ ኮንታክት ካለ ከሰው ጋርም ኮንታክት አለ ምራቁን በተለያዩ ነገሮች ኮንታክት አለ ሊተላለፍ ይችላል ማለት ነው። ስለዚህ ብዙ ጊዜ እንግዲህ እንደምታውቀው የስፓይናል ኮርድ በጣም በሱ በአንድ ውሻ ሰውን በሚነክስበት ወይም ደግሞ እንስሳትን በሚነክስበት ጊዜ እንደሚታወቀው ወደ በነርቭ ስርዓት አድርጎ በስፓይናል ኮርድ አድርጎ ወደ አንጎል በመሄድ አንጎል ላይም በመኖር እንዲሁም በመራባት ወደ ኢንኩቤሽን ፒሪዮዱ ሲደርስ ወደ ምራቅ እጢ በመምጣት ወደ እንስሳትና ወደ ሰው ያስተላልፋል ማለት ነው። ያን የተበከለ ውሻ ማለት ነው። ከሰው ወደ ሰው ብዙ ጥናቶች እንደሚያስረዱት ያን ያህል የተጠና ጥናት የለም። ነገር ግን አንዳንድ ጥናቶች እንደሚያስረዱት አንድ የተለከፈ ሰው አንድ ሰው በሚነክስበት ጊዜ ሊተላለፍ ይችላል የሚሉ ጥናቶች አሉ። ነገር ግን በብዙ ጥናቶች ሳፖርትድ የሆኑ አይደሉም ማለት ነው። ምልክቶችን ስናይ እንደሚታወቀው
በውሻው ላይ የሚታይ ምልክት አለ፣ በሰው ላይ የሚታይ ምልክቶችም አሉ ማለት ነው። በውሻው ላይ የሚታዩ ምልክቶችን ስናይ ውሻው የሚንቀዠቀዥ ከሆነ ብዙ ጊዜ ለሀጩን ማዝረብረብ አይነት ስሜት ካለ እንዲሁም ደግሞ አግሬሲቭ የሚሆን ከሆነ በተለይ ደግሞ በጣም የተቆጣ የተለያዩ እንስሳትን በሚያይበት ጊዜ ሰዎችን በሚያይበት ጊዜ አግሬሲቭ የሚሆን ከሆነም አንዱ ምልክት ነው ማለት ነው። ሌላው ሰውን ለመንከስ ሰውን ይነክሳል፣ ለመንከስም እንደዚህ ምልክት የሚያሳይ ከሆነ አክት የሚያሳይ ከሆነ አንዱ ነው ማለት ነው። ሌላው ጅራቱን ይጥላል፣ ሰውነቱን በሙሉ እንትን ይላል ማለት ነው። ከዚህ በተጨማሪ አፉን መክፈት አፉን ተከፈተ በኋላ ለብዙ ሰዓት ሊቆይ ይችላል ማለት ነው። ስለዚህ እነዚህ ሊሆኑ ይችላል። ሌላው ደግሞ አይኑን ያፈጣል ማለት ነው። አይኑን በሚያፈጥበት ጊዜም አንዱ ምልክት ነው ማለት። ስለዚህ እነዚህ ምልክቶች የሚያሳይ ከሆነ ግዴታ አይዞሌሽን ወይም ደግሞ ለብቻው ኤንቫይሮንመንት ያስፈልገዋል ማለት ነው ውሻ። ምክንያቱም ከአንድ ሰው ወደ አንድ ሰው ከሱ ወደ ሰው ሊያስተላልፍ ይችላል፣ ወደ ሌሎች እንስሳትም ሊያስተላልፍ ስለሚችል ማለት ነው። ሰዎች ላይ የተለያዩ ምልክቶችን ያሳያል ማለት ነው። ሰዎች ላይ ደግሞ ብዙ ጊዜ ኢንኩቤሽን ፒሪዮዱ እንደምታውቀው ከ3 ሳምንት እስከ 90 ቀናት ምንም አይነት ምልክት ላያሳይ ይችላል ማለት ነው። ከዛ በኋላ ነው እንግዲህ ምልክቶችን ሊያሳይ የሚችለው ማለት ነው። በተለይ ደግሞ ኤርሊ አንድ ሰው በውሻው ከተነከሰ ወይም ደግሞ ለሀጩ ያን ሰው ከነካው ኤርሊ ፕሮፊላክሲስ የሚወስድ ከሆነ እና አንዳንድ ነገሮች የሚያደርግ ከሆነ ምናልባት ከበሽታው ሙሉ ለሙሉ ሊያገግም ይችላል ማለት ነው። ነገር ግን ምልክቶች ከታዩና አድቫንስ ሊሆነ የሚወጣ ከሆነ አሁን እንዳልነው የመዳን አቅሙ በጣም ዝቅተኛ ነው ማለት ነው። በተለይ ደግሞ እንደ ሳፖርቲቭ ኬር ብቻ ነው ሊያስፈልግ የሚችለው ማለት ነው። ስለዚህ በዚህ ምክንያት ምልክቶች የሚያሳይ ከሆነ ላይድን ይችላል ማለት ነው። ወደ ምልክቶች ስናይ እንደምታውቀው እስከ 90 ቀን ምንም አይነት ምልክት ምንም አይነት ምልክት ላያሳይ ይችላል። በተለይ ደግሞ አንደኛ ድካም ካለ፣ ሁለተኛ ራስ ምታት ሊኖር ይችላል ማለት ነው። ሶስተኛ ቮሚቲንግ ወይም ደግሞ ኖዣ ብለን የምንጠራው በተለይ ደግሞ የማስፋቅ የማጥሎሎ አይነት ስሜት ሊኖር ይችላል። ሌላው ብርሃን የመፍራት ነው። በተለይ ይሄ ላይት ፎቢያ ሊሆን ይችላል ማለት ነው። ከዚህ በተጨማሪ ድምጽ የሚፈራ ከሆነ ሳውንድ ምናምን ሲሰማ የሚፈራ ከሆነ ፍራስትሬሽን ካለ ወይም ደግሞ ፎቢያ ካለበት ሊሆን ይችላል። ሰባተኛ ቅዠት ነው። በተለይ ተኝቶም ሊሆን ይችላል። ኖርማሊ ቅዠት ሊኖር ይችላል። ሌላው ለሀጩን የሚያዝረርር ከሆነ ከወትሮ የተለየ የማይቆጣጠር ከሆነ ማለት ነው። እንዲሁም ደግሞ የመደንዘዝ ስሜት በተለይ ደግሞ ቁስሉ ዱኖም ኢቭን የመደንዘዝ የማሳከክ ስሜት ካለም ሊሆን ይችላል ማለት ነው። እዚህ በተጨማሪ ትኩሳት ነው። ትኩሳት ውሃን ለመንካት መቸገር፣ ለመጠጣት መቸገር፣ ይሄ ሃይድሮፎቢያ ብለን የምንጠራው ሊሆን ይችላል። ከዚህ በተጨማሪ የሰውነት አለመታዘዝ ቅድም እንዳልነው ሴንትራል ነርቨስ ሲስተምን ስለሚጎዳ የሰውነት አለመታዘዝም ሊኖር ይችላል ማለት ነው። እዚህ በተጨማሪ ራስ መታት ወይም ደግሞ ኮማ ሊገባ ይችላል። መጨረሻ ላይ ደግሞ ህይወቱንም ሊያሳጣ የሚችል የበሽታ አይነት ነው ማለት ነው። ወደ ትሪትመንቱ ስንመጣ በሶስት ነገር ከፍለን እናያቸዋለን ማለት ነው። ስቴጅ 1፣ ስቴጅ 2 እና ስቴጅ 3 ብለን እንከፍላቸዋለን ማለት ነው። በተለይ ስቴጅ 1 ብለን የምንጠራው ብዙ ጊዜ ውሻው ምራቁን ብቻ ሰውየው ላይ የሚነካ የውሻው ምራቅ ወይም ደግሞ የተበከለው ውሻ ምራቅ የሰውን ስኪን በሚነካበት ጊዜ የሚደረግ ትሪትመንት ማለት ነው። ይሄ እንደምታውቀው እንደ ፈረስት ኤድ በደንብ በውሃና በሳሙና መታጠብ እጅግ በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው። ከዛ በተጨማሪ ቫክሲንም ሊወስድ ይችላል ማለት ነው። ስቴቱን ስንመጣ ግን የሰውነት የመቦጨር ወይም ደግሞ ውሻው በጠፍሩም ሊሆን ይችላል በጥርሱም የሚቦጭር ከሆነ ሰውን በተለይ በዚህ ሰዓት ከ2 እስከ 3 ቀን የሚወስድ ቫክሲን ያስፈልጋል ማለት ነው። ስለዚህ በዛ ምክንያት ኢርሊ ከታከመ ሰውየው ሊያገግም ይችላል ማለት ነው። ወደ ስቴጅ 3 ስንመጣ ደግሞ ውሻው በሚነክሰው ጊዜ የመድማትና ቁስለት ትልቅ ቁስለት የሚፈጥር ከሆነ አሁን እንዳልነው አንደኛ ቫክሲን ይወሰዳል። ሁለተኛ ደግሞ ኢሚኖግሎቡሊን የሚባል ንጥረ ነገር እንዲወስድ ይመከራል ማለት ነው። ለ30 ቀናት ሊወስድ ይችላል ማለት ነው ቫክሲኑን ጨምሮ። ስለዚህ በእነዚህ ትሪትመንቶች ይወሰናል ማለት ነው። በተለይ ደግሞ ሌሎችንም ስናይ እንደ ቲኤቲ አይነት መድኃኒቶችን ሊወስድ ይችላል። ምክንያቱም ቴታነስ ፕሮፊላክሲን ለመከላከልም እንደ ምክንያት እዚህ ጋር ተያይዞ ሊሄድ ይችላል ማለት ነው። እዚህ በተጨማሪ ደግሞ ቁስሉ መታሸግ እና
መሰፋት እንደሌለበት ብዙ ጥናቶች ያስረዳሉ ማለት ነው። ምክንያቱም ቫይረሱ በሚሰፋበት ጊዜ አሁን እንዳለው ፕሮፍሬት ሊያደርግና የተለያዩ እንትን ሊያደርግ ስለሚችል መሰፋትና ቁስሉ መታሸግ እንደሌለበት ነው ብዙ ነገሮች የሚያስረዱት ማለት ነው። አሁን እንዳልነው እንግዲህ ከዘገየና ምንም አይነት ቶሎ ሕክምና ካላገኘ አሁን እንዳልነው በሽታው የማገገም አቅሙ በጣም ዝቅተኛ ስለሆነ ሳፖርቲቭ ኬር ያስፈልጋል ማለት ነው። በተለይ ደግሞ በሽታውን ለማዳን በጣም አዳጋችና አስቸጋሪ ስለሆነ ፔሸንቶች እንግዲህ ጽኑ ህሙማን ወይም ደግሞ ኢንቴንሲቭ ኬር ዩኒት ገብተውም ሊታከሙ ይችላሉ ማለት በዛ ሂደት ኦክሲጅን ሊያስፈልጋቸው ይችላል፣ በሜካኒካል ቬንቲሌሽን ሊያስፈልጋቸው ይችላል፣ ፔን ማኔጅመንት ሊያስፈልጋቸው ይችላል፣ እንዲሁም ደግሞ ሌሎች ሳፖርቲቭ ኬር በጣም ያስፈልጋቸዋል ማለት ነው። ከዛ ውጭ ግን ዴፊኒቲቭ የሆነ ማኔጅመንት ላይኖረው ይችላል ማለት ነው። ሌት እየሆነ ከሄደ ወይም ደግሞ ሰው ቶሎ ካልታከመ እንደዚህ አይነት ችግሮች ሊከሰቱ ይችላሉ ማለት ነው። ወደ ፕሪቬንሽኑ ወይም ደግሞ ወደ መከላከያ መንገዱ ስንመጣ አንደኛው ትልቁና ዋነኛው ነገር በአመት 1 እስከ 2 ጊዜ ውሾችን በስርዓት ማስከተብ ነው ማለት ነው። ይሄን እንግዲህ ይሄ ክትባቱ እንደሚታወቀው የራቢስ ቫይረስ ያለ የምንጠራውን ቫይረስ ሚቲጌት ለማድረግና ለመከላከል ትልቅ ሚና ያለው ማለት ነው። ከዚህ በተጨማሪ ውሾችን ማሰር ነው። በተለይ ደግሞ ውሾችን በሚታሰርበት ጊዜ ከሌሎች እንስሳት ጋር አይጨመርም፣ ከሌሎች ውሾች ጋር አይገናኙም። በዛ ሂደት በሽታው መከላከል እንችላለን ማለት ነው። ኢቭን ሌሎች ውሾችም ሊያስተላልፉ ቢሞክሩ እንኳን አያገኙትም ማለት ነው። ከዚህ በተጨማሪ ከእንስሳቶች መለየት ነው። ብዙ ጊዜ ውሾች ቤት ላይ ከሰው ጋር ይጨመራሉ፣ ከእንስሳት ጋር ይጨመራሉ፣ ይነካካሉ። እንግዲህ በሳሊቫዊ ሊተላለፍ ስለሚችል በዚህ ሂደት ይህን ከታቆምንና ተተከላከልን የበሽታውን መጠን መግታት እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ውሾችን በተለይ ደግሞ ያስተላልፋሉ ተብሎ ወይም ደግሞ የተበከሉ ውሾችን ማስወገድ ነው ትልቁ ነገር ነው ማለት ነው። ምክንያቱም ውሾችን መግደል ያስፈልጋል ማለት ነው። በዚህ በሽታ የተበከሉ ውሾችን ምክንያቱም መዳን ስለማይችሉ ማለት ነው። ኢንኩቤሽን ፔሪዮድ በተለይ ደግሞ ከፍ ካለና ምንም አይነት ኤርሊ ትሪትመንት ቫክሲን ካልወሰደ አሁን እንዳልነው ለዚህ ችግር ሊዳረግ ይችላል ማለት ነው። ከዚህ በተጨማሪ ደግሞ ከሆነ ውሻ ጋር ንክኪ ካለ አንዳንድ ነገሮች ካሉ ፕሮፍላክሲስ መውሰድ ነው ቫክሲኖችን። ምክንያቱም ጥርጣሬ ካለና ኮንፊደንስ ከሌለ ቫክሲኖችን ወስዶ መከላከል ይቻላል ማለት ነው። ለዛሬው እንግዲህ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ የድሮ ትብብራችሁ እንዳይለየኝ እላለሁ። ባይ ባይ።